ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሀሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ይድረስ ለኢትዮጵያ ሕዝብ። ስለ ሀውዜን ድብደባና ስለ ኮሎኔል ተስፋዬ ወልደስላሴ ምን ያህል ያውቃሉ? ከ1992 ኢትዮ መጽሔት እትም የተወሰደ። ስለ ሀውዜን ድብደባና ስለ ኮሎኔል ተስፋዬ ወልደስላሴ ምን ያህል ያውቃሉ? በዛሬው የትናንትና አምዳችን ይዘን የቀረብ ነው ኢህአዴግ አዲስ አበባን በተቆጣጠረበት ከወር ከ15 ቀናት በኋላ የበተኑትን ጽሑፍ ነው። አቶ አብርሃም ያየ ለመንግስታት፣ ለዓለም አቀፍ ተቋማትና ለመገናኛ ብዙሃን በነሐሴ 1983 የበተኑት ጽሑፍ በወቅቱ የነጻው ፕሬስ ውጤት በሀገር ውስጥ ባለመኖሩ ለንባብ አልበቃም። በተባራሪ የተወሰኑ ሰዎች ይህንን ጽሑፍ የተመለከቱት ቢሆንም በዚህ ቅብብሎሽና ሚስጥራዊ በሆነ አካሄድ ብዙዎቹ አንባቢያን ይህንን ጽሑፍ እንዳላዩት እናምናለን። ስለሆነም ለአንባቢያን ግንዛቤ ይረዳ ዘንድ ጽሑፉን አትመነዋል። ማስታወሻ፣ አንዳንድ ወቅታዊነት የጎደላቸው ዘገባዎች በመቀነሳቸው የቁጥሮች ቅደም ተከተል ተዛምፏል። አቶ አብርሃም ያየ በዚህ ጽሑፍ ውስጥ የአገር ውስጥ ጉዳይ ሚኒስትር የነበሩት ኮሎኔል ተስፋዬ ወልደስላሴ እንዴት ከወያኔ ወይንም ኢህአዴግ ጋር እንዳበሩ፣ አብረው ምን ተግባራትን እንደፈጸሙ ይተርኩልናል። በሀውዜን በንጹሃን ላይ የተካሄደውን ጭፍጨፋ በተመለከተም በጥቃቱ የወያኔ እጅ አለበት ይሉናል። እንዴት እንደሆነ ያብራሩልናል። የሻዕቢያ ደጋፊ የሆነ ተራ ፎቶ አንሺ በኬንያ የኢትዮጵያ ጉዳይ አስፈጻሚ ሆነው ተሹሙ እንደነበረስ ስንቶቻችን እናውቃለን? አቶ አብርሃም ብዙ ብለዋል። አንድ መጽሐፍ የሚወጣው ቃለ ምልልስ ሰጥተው ነበር። ከተናገሩት ውስጥ ተግባራዊ ያልሆነ ምን አለ? ይድረስ ለመላው የኢትዮጵያ ሕዝብ። ከጥቅምት ወር 1982 ጀምሮ እስከ ግንቦት ወር 1983 ዓ.ም ድረስ ኢትዮጵያ ውስጥ በመገኘት ወያኔ ወይንም ኢህአዴግ በኢትዮጵያ አንድነት ላይ ያለውን አሉታዊ አቋሙን ስቃወም ሳጋልጥ ቆይቻለሁ። ያልኩት ሁሉ ትክክል ለመሆኑና ላለመሆኑ ደግሞ ህዝብ ሊፈርድ ይችላል። ወያኔ ወይንም ኢህአዴግ ስም በመለዋወጥና የተለያዩ ሽፋኖችን በመጠቀም የትግራይን ህዝብ ወደር ከማይገኝለት የታሪክ ተጠያቂነት አደጋ ለማስገባት ከተዘጋጀ ቆይቷል። ይህንን የታሪክ አደጋ ለመቋቋም የከደሉትን ሁነኛ የትግራይ ተወላጆች ለማጥፋትና ሴራውን ለማሳካት በ1977 ማርክሲስት ሌኒኒስት ሊግ ትግራይ ማሌሊት በሚል ስያሜ በጥቂት ግለሰቦች አንድ ቡድን ተመሰረተ። የማሌሊት መሪዎች የዛሬ የኢህአዴግ መሪዎች ፍጹም ኢዲሞክራሲያዊ በሆነ መንገድ ብዙ የህዝባዊ ወያኔ ሓርነት ትግራይ ህወሓት አመራርና በየደረጃው የነበሩትን አባሎች በመጨፍጨፍ፣ በማሰር፣ በማፈንና በማባረር ራሳቸውን ለማጠናከር በስፋት ተንቀሳቅሰዋል። እንቅስቃሴያቸውን ለማጠናከር ከፍተኛ ኃይል የሰጣቸው ደግሞ በወቅቱ ተከስቶ የነበረው ድርቅ ነበር። በድርቅ ምክንያት ከዓለም ህብረተሰብ የተገኘውን መጠነ ሰፊ እርዳታ ለማሌሊት ሲሳይ በመሆን አገልግሏል። የዛሬውን አድርገውና ማሌሊትን የተቃወሙና ኮሚኒዝም ለኢትዮጵያ ይበጅም ያሉ ሁሉ እንደ አደገኛ ጠላት ተቆጥረው ህይወታቸውን መስዋዕት አድርገዋል። የዛሬ የኢህአዴግ መሪዎች የዚያው የማሌሊት ፈጣሪዎች ናቸው። የማሌሊት መመስረትና አስፈላጊነት አሁን ካለንበት መድረክ ሆነን ስንገመግመው እውነትም ኢትዮጵያን ለመከፋፈልና ለማጥፋት የተወጠነ ሴራ እንደነበር ለመገንዘብ አያዳግትም። የማሌሊት መሪዎች ዛሬ የኢህአዴግ መሪዎች ሆነው
ኮሚኒስቶች አልነበርንም አይደለንም ሲሉ ማሌሊትን በመቃወማቸውና በኢትዮጵያ አንድነት አስፈላጊነትን አስመልክተው በፖለቲካ የተከራከሯቸውን ሁነኛ የትግራይ ልጆች ስለመጨፍጨፋቸው ምን ይል ይሆን? መላው የኢትዮጵያ ሕዝብ በተለያዩ የዜና ማሰራጫዎችና መድረኮች ወያኔ ወይንም ኢህአዴግን በማስመልከት የተናገርኳቸውን ይዘነጋል የሚል ጥርጣሬ የለኝም። በአጠቃላይ በኢትዮጵያዊነቴ በተለይም ደግሞ በትግራይ ተወላጅነቴ በመቆርቆር አዳጋችና አደገኛ በሆነ መንገድ ወደ ኢትዮጵያ ተመልሼ የወያኔ ኢህአዴግን ማንነት ለማስረዳት ጥረት ማድረጌ ብዙ ሕዝብ የሚያውቀው ሀቅ ነው። የወያኔ መሪዎች ለግል ዓላማቸው በሚያራምዱት ሴራና ፖለቲካ ዛሬ ሀገራችን ኢትዮጵያ ከፍተኛ አደጋ ላይ ትገኛለች። ዛሬ በኢትዮጵያ ላይ ያንዣበበው የመገነጣጠል አደጋ ነገ እውን ሆኖ ቢከሰት ተጠያቂዎቹ ወያኔ ወይንም ኢህአዴግ መሪዎች ብቻ አይሆኑም። እኛ የትግራይ ተወላጆችም በስማችን የተካሄደውን ሴራ ተቀምጠን በመመልከታችን ከተጠያቂነት አንድንም። ለዚህ ነው ዛሬ አደጋው የተገለጸልን ብዙ የትግራይ ተወላጆች በሁኔታው የምንጨነቀውና የምንባዝነው። ይህ አደጋ ለመላው የኢትዮጵያ ሕዝብ የወረደ አደጋ ቢሆንም በተለይም ደግሞ በትግራይና በኤርትራ ሕዝብ ላይ የሚያስከትለው ጠንቅ ከባድ እንደሚሆን በቀጣዩ ታሪካችን መመልከት ይቻላል። አስከፊ ታሪክን ለመመልከት ከመጠበቅ ግን ሁኔታውን ለመለወጥ መጣር ይበጃል። በዚህ አስከፊ ወንጀል የተማረረው ሕዝብ ሀገሩን እስከ መጥላት ደርሶ በሀገሩ ጉዳይ ባይተዋር ሆኖ ቆይቷል። ጭንቀት፣ ፍርሃትና ብሶት የየቀን እድል ሆኖ ለወያኔ ኢህአዴግ ተገዥነት በክቷል። ወያኔ ኢህአዴግ በተገኘው መድረክ እንደሚዘፍንልን ሳይሆን ደርግ የወደቀው ከዚህ አስከፊ የድህነት ስርዓት ለመውጣት ሲል ህዝቡን በጣም ስልታዊ በሆነ ዘዴ ስርዓቱን ለማስገንዘብና ብረት ለታጠቀው ኢህአዴግ ሁኔታዎችን ስላመቻችለት ነው። ስለሆነም ደርግ ሊወድቅ የቻለው በአብዛኛው በህዝብ ትግል ለመሆኑ ብዙ ማስረጃዎች አሉ። ታጣቂው ኢህአዴግ ከኔ በላይ ትግል ላሰር ነው ሊለን ቢከጅልም ኢህአዴግ ጫካ ሆኖ ከማዶ ጥይት በማስጮህ ካደረገው ትግል በበለጠ በእሳቱ መሃል ገብቶ ከባድና መራራውን ትግል ያካሄዱት ዜጎች ታሪክ ሊረሳቸው አይችልም። ህዝቡ በየስርዓቱ ላይ ማመጽና በቃኝ ማለት ለወያኔ ወይንም ኢህአዴግ ምቹ ሁኔታን ፈጥሮለታል። በተለይም ህዝቡ በሚስጥር ከሚያደርገው ትግል ላይ በይፋ በአደባባይም ብሶቱን መግለጽ ሲጀምር የበደሉትን ህዝብ ምህረት የሚጠይቁ ይመስል ምርጥ የሆኑ የደርግ ባለስልጣኖች ከወያኔ ጋር በመወገን አስቂኝ የሆነ ትርኢት ሰርተዋል። በዚህ ቲያትር ቀንደኛ ተዋናይ የነበረው የደህንነት ሚኒስትሩ ኮሎኔል ተስፋዬ ወልደስላሴ ነበር። ተስፋዬ ወልደስላሴ የኢህአዴግ ቀንደኛ ተባባሪ ለመሆን የበቃው አማራጭ በማጣት ነበር። ህዝቡ በግንባር ሲገጥመውና መሸሻ ሲያጣ የነበረው ምርጫ አብረውት ሲገድሉትና ሲዘርፉ የነበሩትን ጓደኞቹን አሳልፎ በመስጠት የኢህአዴግ ተባባሪ ለመሆን መረጠ። ተስፋዬ ወልደስላሴ በዚህ ምርጫው መሰረት የኢህአዴግ ባለውለታ ለመሆን ሲል ከፍተኛ ጥረት አድርጓል። በተለይም የሎንዶኑ የሰላም ውይይት እንዳይሳካ ጉልህ ሚና ተጫውቷል። አንዳንዶቹን ለመዘርዘር ያህል አንደኛ፣ ኢህአዴግ አዲስ አበባ ከመግባቱ በፊት በህዝብ የተጠላውን የሌኒን ሐውልት ተስፋዬ ተራሩጦ እንዲፈርስ አድርጓል። የወያኔ ኢህአዴግ የማሌሊት የኢላፓ ኢትዮጵያ ላባደር አብዮታዊ ፓርቲ መሪዎች የሌኒንን ሐውልት እንደቆመ አዲስ አበባ ቢገቡ ኖሮ መፍረስ የማይቀርለት የሌኒን ሐውልት እናፍርስ ቢሉ የወያኔ ኢህአዴግ ሰራዊትና አባሎቹ ኮሙኒዝምን ለዘመናት ሲያነቡንቡላቸው በነበሩት የማሌሊት መሪዎች ላይ ለከፍተኛ ትዝብት እንዲያስገቧቸው ይረዳ ነበር። ሁለተኛ፣ በመጨረሻ ሰዓት ደቂቃ ማለትም የወያኔ ኢህአዴግ ሰራዊት ከአዲስ አበባ 50 ኪሎ ሜትር ርቀት ላይ አዲስ ዓለም ሲደርስ ተስፋዬ ወልደስላሴ በሁሉም የመውጫ በሮች ላይ ኬላዎች ፈጥሮ ከዋና ከተማ ከአዲስ አበባም ይሁን
ከሌሎች የሀገሪቱ ክፍሎች አንድም ሰው እንዳይወጣ አድርጓል። ወያኔ የደብረ ዘይት ከተማን ተቆጣጥሮ ወደ አዲስ አበባ ሲያመራ በኬንያ መስመር በሜጋና በሞያሌ ከተሞች የተስፋዬ ወልደ ስላሴ የደህንነት ባልደረቦች ኬላዎች ላይ ቆመው ዘግተው አናሳልፍም ሲሉ ነበር። ሶስተኛ በአዲስ አበባ ተከማችቶ የነበሩት 15000 የኢትዮጵያውያን ፈላሾች በመጨረሻው ደቂቃ በተስፋዬ ወልደ ስላሴ መልካም ትብብር በአጭር ጊዜ ወደ እስራኤል ለመሄድ ችለዋል። ወያኔ ኢህአዴግ አዲስ አበባ ከመግባቱ በፊት የፈላሾቹ ከኢትዮጵያ መውጣት ትርጉም ነበረው። ኢህአዴግ አዲስ አበባ ገብቶ ፈላሾቹ ቢወጡ ወያኔ ከአረብ ሀገሮች ጋር ያለውን የጠበቀ ግንኙነት ያበላሽበት ነበር። ስለዚህ ፈላሻዎቹ እስኪወጡ ኢህአዴግ በአዲስ አበባ አካባቢ እያንዣበበ መቆየትና ተስፋ ያፋጥኖ ፈላሾቹን እንዲያስወጣ አደረገ። ኢህአዴግ አዲስ አበባ ገፍቶ ፈላሾቹን አላስወጣም በማለት አረቦችን ለማስደሰት ቢከችል ደግሞ ከሄርማን ሆክን የሚያገኘው የሹመትን ደብዳቤ ያጣል። እነዚህን ፈላሻዎች ለማስወጣት ተከፈለ የሚባለው ገንዘብ ብር 35 ሚሊዮን ዶላር ሲሆን የቀድሞ መንግስት ባለስልጣኖች ጀነራል ተስፋዬ ገብረ ኪዳንና ጠቅላይ ሚኒስትር ተስፋዬ ዲንቃ ስለ ገንዘቡ የምናውቀው ጉዳይ የለም ብለዋል። የእስራኤል ባለስልጣኖችም ገንዘቡ ለማን እንደተሰጠ ከጋዜጠኞች ለቀረቡላቸው ጥያቄ አስተያየት ከመስጠት ተቆጥበዋል። ስለዚህ ይህንን የመሰለ ኦፕሬሽን ሲካሄድ ያለ ገንዘብ ክፍያ አይጠናቀቅምና ገንዘቡ የት ደረሰ የሚል ጥያቄ ያስከትሏል። በተስፋዬ እጅ ለኢህአዴግ ተሰጠ ወይስ ተስፋዬ ወልደ ስላሴና ኢህአዴግ ገና ሂሳብ ሊያወራረዱ ነው? ወይስ እስራኤሎች በቀጥታ ገንዘቡን ለኢህአዴግ ሰጡ? አራተኛ በተስፋዬ ወልደ ስላሴ ግፊት በመጨረሻው ሰዓት በመንግስት በተናጠል ብቻውን የተኩስ አቁም ትዕዛዝ ለጦሩ አስተላልፏል። ይህ የተደረገበት ምክንያት ደግሞ ወያኔ ወይንም ኢህአዴግ ያለምንም ተቀናቃኝ ወደ አዲስ አበባ እንዲገባ ምቹ ሁኔታን ለመፍጠር ነበር። በተስፋዬ ወልደ ስላሴ አመቻችነት የወያኔ መሪዎች ቀላል በሆነ መንገድ ሰተት ብለው አዲስ አበባ ከገቡ በኋላ ሚስጥሩን ለማያውቁና በትግሉ የእሳት ወላፈን በግንባር ቀደምትነት ሲቃጠል የነበረውን ህዝብ እኛ ብቻችንን ደርግን ጣልንልህ ሊሉት ከጀሉ። የደህንነቱ የተስፋዬ ወልደ ስላሴ ሲያደማውና ሲያቆስለው ለነበረው ህዝባችን በመራራት ሳይሆን ራሱን ያዳነ መስሎት ከወያኔ ጎን መቆሙ ደግሞ የእግዚአብሔር ጥበብ ነበር። በአንድ በኩል ከተስፋዬ ወልደ ስላሴ ጋር ሆነው ህዝቡን ሲያቆስሉና ሲያደሙት የነበሩት እንደነ ለገሰ አሰፋውና መሰሎች ያሉትን ነፍሰ ገዳዮች ለህዝብ ፍርድ እንዲቀርቡ እዚያው አፍኖ አስቀርቷቸዋል። በሌላ በኩል ደግሞ የብዙ አድባራትና ታቦቶች መኖሪያ በሆነችው በአዲስ አበባ ከተማ በነዋሪዎች ላይ በሞኖሮቪያና በሞቃዲሾ የደረሰው አስከፊ እልቂት ባለመድረሱ የብዙ ሀገር ወዳድ ዜጎችን ጭንቀት አስወግዷል። ቸርነቱ ወደር የሌለው ኃያሉ አምላካችንም የኢትዮጵያ ህዝብ በተከታታይ በተለያዩ ስፍራዎች ሲያደርጉ የነበረውን የምህረት ጸሎት ሰምቶ እልቂቱን በማስወገድ ረድቶናል። ስለዚህ የደርግ መንግስት መውደቅ ከወያኔ ወይንም ኢህአዴግ ይበልጥ ምክንያት የሆነው በውስጥ የነበረው ግፊት የደርግ ባለስልጣኖች በመጨረሻው ደቂቃ ደርግን እንዲከዱ ስላስገደደ ነው። ወያኔ ታሪክን ማጣመም ለምዶብኛል ሊለን ካልከጀለ ብቻዬን አሸነፍኩ እንዳይለን አንድ ተጨማሪ ማስታወሻ ማከል ይቻላል። ደርግን ከፍተኛ አደጋ ላይ ደረሰው ግንቦት 8 ቀን 1981 ዓ.ም ተሞክሮ የከሸፈው መፈንቅለ መንግስት ነው። መፈንቅለ መንግስቱ በጦሩ ላይ ትቶት የሄደው ጠንቅ ይህ ነው አይባልም። ስለዚህ ወያኔ ወይንም ኢህአዴግን በአጠቃላይ ያጠናከረው የደርግ እርዳታና የመፈንቅለ መንግስቱ ነው ቢባል ስህተት አይሆንም። ይህን ጉዳይ የኢትዮጵያ ህዝብ ጠንቅቆ የሚያውቀው ቢሆንም ወያኔ ግን በመፈንቅለ መንግስቱ ተሳትፋቸዋል በመባል ታስረው የቆዩትንና አሁን የተፈተቱን የጦር መኮንኖች እንኳን ጉዳያችሁ ይጣራል በሚል ሰበብ ስራም ይሁን የጡረታ አበል በመከልከላቸው
ራሳቸውንና ቤተሰቦቻቸውን እያጉላሉ ይገኛሉ። እኔም የወያኔ ኢህአዴግ የዲሞክራሲያዊነት ጠንቅቄ የማውቅ ከመሆኔ ባሻገር በአገር ውስጥ ከህዝብ መካከል በመገኘት እነ ተስፋዬ ወልደ ስላሴን በራሳቸው ሸንጎ ጸረ ህዝብነታቸውን እያጋለጥኩ ስለሆንኩ ተስፋዬ ወልደ ስላሴ ለወያኔ ኢህአዴግ ገጸ በረከት አድርጎ ሊያቀርቡኝ ብዙ ጥረት ቢያደርግም ሀገራቸውን የሚወዱና እነ ተስፋዬ ወልደ ስላሴ የሸረቡትን ሴራ በቅርብ ያወቁ ኢትዮጵያኖች ወገኖቼ ባደረጉልኝ እርዳታ በመጨረሻዋ ሰዓት ከኢትዮጵያ ለመውጣት ችያለሁ። ከአዲስ አበባ ከተማ ጀምሮ ኬንያ ጠረፍ ድረስ በተጓዝኩበት ሁሉ ብዙ ኢትዮጵያውያን የተለያየ እርዳታና ከፍተኛ ትብብር አድርገውልኛል። በዚህ አጋጣሚ የነ ተስፋዬ ወልደ ስላሴን ኬላዎች በመስበርና አጃቢ በመስጠት ጭምር የረዱኝንና ልባዊ የሆነ ፍቅር ላሳዩኝ ኢትዮጵያውያን ወገኖቼ እግዚአብሔር ውለታቸውን እንዲከፍል በመጸለይ ከልብ የመነጨ ምስጋና ለማቅረብ ወዳለሁ። ወያኔ ወይንም ኢህአዴግ የተፈጥሮ ባህሪው ነውና አዲስ አበባ ሲደርስ በመጀመሪያ አሰሳ የጀመረው ከነለገሰ አስፋው ቤት ሳይሆን ከኔ ቤት ነበር። ስለዚህ እኔም ቤቴ ቆይቼ ከወያኔ ኢህአዴግ ጋር ተኩስ ያለመለዋወጤ ለሰላምና መረጋጋት አስተዋጽኦ ያደረኩ ይመስለኛል። ለነገሩ ግን እኔ ወያኔን የምታገለው በፖለቲካና የማላምንበትን ባለመቀበል እንጂ ብረት ይዤ የምላችሁን ተቀበሉ አላልኩምና ቤት ሄዱ አብርሃምን ውለዱ ምን አመጣው? አሁንም የማላምንበትን ጉዳይ የምቀበል አይደለውም። ህዝቡ ነጻ ሆኖ ከሁሉም ወገኖች ሰምቶ ፍርድ በሚሰጥበት ጉዳይ ደግሞ እኔም ልዩ የሆነ የይግባኝ መብት እንደሌለኝ አውቃለሁ። ስለዚህ አብሮኝ የተፈጠረውን መብቴንና ነጻነቴን በመጠቀም ሰላማዊና ዲሞክራሲያዊ በሆነ መንገድ ይህንን ግልጽ ደብዳቤ ለኢትዮጵያ ህዝብ ፍርድ አቀርባለሁ። በዚህ መሰረት ደርግ ወድቆ በወያኔ ኢህአዴግ ከተተካበትና የሽግግር መንግስት ከካቢኔው በቀር እስከተመሰረተበት ድረስ ባሉት ጉዳዮች የራሴን አቋም በዚህ ግልጽ ደብዳቤ አማካኝነት አስረዳለሁ። አንደኛ፣ የሽግግር መንግስት ለመመስረት የተካሄደውን ኮንፈረንስ ጉባኤ በሚመለከት 1.5 ኢትዮጵያ በአሁኑ ጊዜ የሁሉንም ህዝብ መብትና ነጻነት የሚያስከብር የጦር ኃይል የላትም። የወያኔ ኢህአዴግ ጦር ኤርትራን ለማስገንጠል በኤርትራ ምሽጎች ገብቶ እየተዋጋ ነው። ከዚህም ሌላ ይህ ጦር ኢህአዴግን አመራር ተቀብሎ ለወያኔ ኢህአዴግ ጥቅምና ዓላማ ብቻ የሚቆም ኃይል ነው። በዚህ አሳሳቢ የሀገር ጥበቃ ጉዳይ በጉባኤው ላይ አንድም ሰው አንስቶ የተወያየ የለም። 1.6 ጉባኤው የሁሉም የፖለቲካ ኃይሎችና ህዝብ ውክልና ስለማያካትት በኤርትራ ጥያቄ ላይ የተወሰደው ጭልጥ ያለ ውሳኔ የኢትዮጵያ ህዝብ ውሳኔ ሊሆን አይችልም። በተለይ ደግሞ ሻዕቢያና ኢህአዴግ በግል ያደረጉት ስምምነት ፍጹም የሚያሳፍር ነው። ወያኔ ኢህአዴግ ጉባኤውን ያዘጋጀው ለረጅም ጊዜ ታገለለትን ኤርትራን የማስገንጠል ጉዳይ ለማሳካት በሚያመቸው ዘዴ ነው። በተባለው ስምምነት ላይ ከሰፈሩት አስቂኝ ጉዳዮች ውስጥ አንዱን ብንመለከት ሻዕቢያ በኢትዮጵያ ከፍተኛ የልኡካን ቡድን ይኖረዋል ይላል። በአንጻሩ ግን የኢትዮጵያን ጥቅምና ጉዳይ የሚወክል ቡድን ደግሞ በአስመራ እንዲኖር ስምምነት አልተደረገም። 1.7 ወያኔ ኢህአዴግ ኤርትራ በተቆጣጠረበት ኢትዮጵያ የሚኖሩት ብሔረሰቦች የራሳቸውን እድል በራስ በመወሰን ተገንጥለው መንግስት እስከ ማቆም ድረስ መብት እንዲኖራቸው በቻርተር እንዲጸድቅ አድርጓል። ይህንን እድል በኤርትራ ላሉት ብሔሮችና ብሔረሰቦች ግን አልተሰጠም። በጉባኤውም ፈጽሞ አልተነሳም። አፋሮች ሳይገነጣጠሉ በፌዴሬሽን ከኢትዮጵያ ጋር መሆን እንደሚፈልጉ ከነቢት ወደድ አሊ ሜራህ የተሰነዘረውን ሀሳብ ቢያንስ በጉባኤው ተነስቶ ለውይይት እንዲቀርብ ያደረገ የለም። ከዚህም የተነሳ በጉባኤው ላይ የኢትዮጵያን ጥቅሞች ትኩረት የሰጠ ሰው ያለመኖሩና ያለመሳተፉ ለመታዘብ አያዳግትም። 1.8 ወያኔ ኢህአዴግ ህዝባዊ ግንባር ሓርነት ኤርትራ ወይንም ሻዕቢያ በጉባኤው ላይ በታዛቢነት እንዲገኝ አድርጓል። በሌላ በኩል ግን ተጋድሎ ሓርነት ኤርትራ ጀብሃ በጉባኤው ለመገኘት ፈልጎ እያለ ከወያኔ ኢህአዴግ ፈቃድ ባለማግኘቱ ተሳታፊ ለመሆን አልቻለም።
ወያኔ ኢህአዴግ ተአኤ እንኳን በጉባኤው ለመሳተፍ እየጠየቀ ቀርቶ ሳይጠይቅ ቢቀር እንኳን በጉባኤው እንዲሳተፍ ከራሷ መንጭቶ መጋበዝ ይገባው ነበር። ስለዚህ ወያኔ ኢህአዴግ ለሻዕቢያ ያለውን ታማኝነት በግልጽ አስመስክሯል። 1.9 በኤርትራ ይኖሩ የነበሩት ሲቪል ኢትዮጵያውያንና የጦር አባሎች ቤተሰቦች እንዲሁም ቁስለኞችና በሽተኞች ሻዕቢያ ከኤርትራ ሲያባረራቸው በአዲስ አበባ ጉባኤው ይካሄድ ነበር። በመሀል ኢትዮጵያ የሚኖሩትና ለሻዕቢያ ዓላማ ከፍተኛ አስተዋጽኦ ሲያደርጉ በቆዩ ኤርትራውያን ላይ ግን እኛ ኢትዮጵያውያን አንድም ቃል አልተነፈስንም። ሻዕቢያ በህዝባችን ላይ በደል ፈጽሟል ብንልም በኤርትራውያን ወገኖቻችን ላይ የምናደርሰው በደል አልነበረም። በጣም የሚገርመው ግን ከኤርትራ ስለሚባረሩ ዜጎቻችን ጉዳይ በጉባኤው ላይ አንድ ሰው እንኳን አንስቶ ያለመወያየቱ ጉባኤው ለኢትዮጵያ ህዝብ ጉዳዮች ምንም ትኩረት እንዳልሰጠ ያመላክተናል። 1.10 በጉባኤው ላይ ተነስተው ውይይት በቀረበባቸው ጉዳዮች ላይ ተቃዋሚ ወይንም ተጸራሪ ሀሳቦች አልታዩም። በአንድ ርዕስ ከአንድ ተቃውሞ በስተቀር ሁሉም ተሳታፊዎች በሁሉም ጉዳዮች ተስማምተው ነው የተለያዩት። ይህ ደግሞ ወያኔ ኢህአዴግ በጉባኤው እንዲገኙ ያደረጋቸው ሰዎች ሁሉም ሀሳብን የማይጻረሩ ብቻ ለመሆናቸው ያሳምናል። በሌላ በኩል ደግሞ በድርጅታዊ ህሊናቸው ብቁ የሆኑትና ያለፈውን መንግስት በተጨባጭ በፖለቲካና በትጥቅ የታገሉትን ለማገልገል ወያኔ ኢህአዴግ ያልተቆጠበ ጥረት ማድረጉን በግልጽ ተመልክተናል። ስለሆነም ጉባኤው በወያኔ ኢህአዴግ ድርጅታዊ አሰራር የተወጠረና ምንም አይነት ዲሞክራሲያዊ ህይወት ያልታየበት ጉባኤ ነበር። አንድ 1.11 በጉባኤው ሴቶችን የሚወክል ሰው አልነበረም። ከህብረተሰብ ከፍተኛ ክፍል የሆኑት ሴቶች ዜጎቻችን በሀገሪቱ ወሳኝ ጉዳይ ያለመሳተፋቸው ጉባኤው ያልተሟላ እንደነበር ያመላክታል። 1.12 የሃይማኖት መሪዎችና የአገር ሽማግሌዎች ከቁም ነገር ተቆጥረው በጉባኤው ያለመሳተፋቸው በጉባኤው ከታዩ ጉልህ ስህተቶች አንዱ ነበር። 1.13 በአጠቃላይ ጉባኤው የኢትዮጵያ ብሔሮችና ብሔረሰቦችን አበጣብጦ ደካማ ኢትዮጵያን በመፍጠር ኤርትራን ለማስገንጠል አመቺ ሁኔታዎች ለመቀየስ የተዘጋጀ የሻዕቢያና የወያኔ ኢህአዴግ ኮንፈረንስ ነበር ማለት ይቻላል። ስለሆነም ለኢትዮጵያ ህዝብ ዘላቂና ተጨባጭ መፍትሄ ለማስገኘት የሚያበቃ ቁም ነገሮች ሳይከናወን ተበትነዋል። ሁለተኛ፣ ከጉባኤው በኋላ በሚታዩ ሁኔታዎች በቻርተሩ መሰረት በተቋቋመው የሽግግር መንግስት መለስ ዜናዊ የሽግግር መንግስት ፕሬዝዳንትና የመማክርት ሸንጎ ሊቀመንበር ሆኗል። መለስ ዜናዊ የህወሓት የማሌሊት የኢህአዴግ የኢላፓና የጉባኤውም ሊቀመንበር ነው። በዚሁ መሰረት ትርኢቱ በሙሉ የአንድ ሰው ትርኢት ዋን ማን ሾው አስመስሎታል። ከዚህ ትርኢት በመነሳት የምንጠይቀው ጉዳይ ቢኖር ከዚያ ከወያኔ ኢህአዴግም ቢሆን ሌላ ሰው ሊገኝ አልቻለም ወይ የሚል ነው። በዚህ ረገድ ከዚህ በፊት በሀገራችን እንደተከሰተው የአንድ ሰው አምባገነንነት ሰፍኖ የዲሞክራሲ መብቶች አፈና እንዳይኖር የሚያሰጋም ነው። በሽግግር መንግስት የፕሬዝዳንቱና የጠቅላይ ሚኒስትሩ ቢሮዎች በወያኔ ኢህአዴግ ተይዘዋል። እነዚህ ሁለት ቁልፍ ቢሮዎች በአንድ ድርጅት ብቻ መያዛቸው በጣም አደገኛ ነው። ይህንን ጽሑፍ በማዘጋጅበት ወቅት ካቢኔው ሲሰየም ቁልፍ ቦታዎች ለወያኔ ኢህአዴግ እንደሚሰጡ ከወዲሁ ለመገመት አያዳግትም። ከ2 ዓመታት በኋላ ይካሄዳል በሚባለው ምርጫም በወያኔ ኢህአዴግ ቁጥጥር ስር ከተካሄደ ሚዛኑን ስቶ ከዚህ በፊት በደርግ የታዩት ምርጫዎችና ውሳኔ ህዝቦች እንዳይኮላሽ ያሰጋል። ቀድሞም ቢሆን በምርጫ የሚሳተፉ ድርጅቶችም ሆኑ ግለሰቦች በሽግግር መንግስት መሳተፍ አልነበረባቸውም። የሽግግር መንግስቱ ገለልተኛ በሆኑ ባለሙያዎችና ዜጎች ተመስርቶ ምርጫውን ማስፈጸምና እነዚህ በሽግግር መንግስት የሚሳተፉ ሰዎች በምርጫው እንዳይሳተፉ በቻርተሩ መደንገግ ነበረበት። በተቀረ አስመራጭ መራጭና ተመራጭ አንድ ኃይል ወይንም ቡድን እንዳይሆኑ የሚያግድ ምንም መከላከያ የለም። 2.6 በውጭ ሀገር በየኤምባሲዎች የተመደቡት ተወካዮች የወያኔ ኢህአዴግ አመራር ታማኝ ሰዎች ናቸው። ለምሳሌ ያህል
በካርቱም አዲስ ዓለም ባሳማ፣ በሳውዲት አረብ ጸጋ ብርሃን ሀድሽ፣ በጣሊያን ኃይለ ኪሮስ ገሰሰ፣ እንግሊዝ ተወልደ ገብሩና አሰፋ ማሞ፣ ጀርመን ነጋሽ ተክሉ ወዘተ የመሳሰሉት ይገኝባቸዋል። ይባስ ብሎ ደግሞ በናይሮቢ ኬንያ ለሚገኘው ኤምባሲ በናይሮቢ ለረጅም ጊዜ የሻዕቢያ ጉዳይ አስፈጻሚ ሆነው ተክሊ ገብረ ሚካኤል የተባለ ፎቶግራፍ አንሺና ሌላው ደግሞ በመጨረሻ ደቂቃ የኢህአዴግ አርበኛ ለመሆን የሚቃጣው ኃይሉ ግርማይ የተባሉ ሰዎች ተቆጣጣሪዎች እንዲሆኑ በወያኔ ኢህአዴግ መመሪያ ተሰጥቷል። እነዚህ ሰዎች የሚያቀርቧቸው ሪፖርቶችም በአስቸኳይ ወደ አዲስ አበባ እንዲላክለት ኢህአዴግ ኤምባሲውን አዟል። በጣም የሚገርመው ደግሞ በሽግግር መንግስቱ እንኳን ለመካፈል ያልፈለገው ሻዕቢያ አባሉ የኢትዮጵያ ኤምባሲ ተቆጣጣሪ ሆኖ መመደቡ ነው። የዲፕሎማሲና ሌሎች የአገሪቱን ስራዎች በጥራት ለማከናወን የሚፈልገው መመዘኛ ወይንም መስፈርት ስራውን ለማካሄድ የሚያስፈልገው እውቀትና በቂ ልምድ እንጂ የወያኔ ኢህአዴግ አባልነት ወይንም ታማኝነት ስላልሆነ ሀገራችን የምታሳፍር ሀገር ሆና እንዳይለይላት አስቸኳይ እርምጃ መውሰድ ይኖርባታል። ሁለት ነጥብ 7 ወያኔ ኢህአዴግ ለኢትዮጵያ ሕዝብ አሳቢና ተቆርቋሪ ከሆነ ይህ በጦርነት ምክንያት በችጋር በመጠበስ ያለው ሕዝባችንን ለመርዳት በቅንነት ማቀድ አለበት። ስለዚህ ወያኔ ኢህአዴግ በህዝብ ስም የሰበሰበውን ገንዘብና ያከማቸውን ንብረት ለመላው የኢትዮጵያ ህዝብ ጥቅምና አገልግሎት መዋል አለበት። በዚህ መሰረት በሳውዲ አረብ ጂዳ ከተማ በሳውዲ አሜሪካን ባንክና በሌሎች ባንኮች የሚገኘውን ገንዘብ ወደ ሀገር ቤት አስገብቶ የሀገሪቱን ኢኮኖሚ መደጎም አለበት። ከዚህ ሌላ አሁን የሚታየውን የትራንስፖርት ችግር ለማቃለል በጦርነቱ ጊዜ እየተቀሙ የተወሰዱት የከባድና ቀላል ጭነት ማመላለሻ መኪኖች ከሱዳንና ከሌላውም የሰሜን ክፍሎች መጥተው መላውን ህዝብ ማገልገል ይኖርባቸዋል። ሶስተኛ ፕሮፓጋንዳን በተመለከተ 3.2 በአሁኑ ጊዜ የሀገሪቱ የዜና ማሰራጫዎች ሚዲያ የወያኔ ኢህአዴግ ልሳን ሆነዋል። የእከሌ ህዝብ ኢህአዴግን በመደገፍ ሰላማዊ ሰልፍ አደረገ፣ እዚህ ጋር የተቃዋሚ ሰልፍ በዋሽ ተከልክሏል፣ ለኢህአዴግ ማጠናከሪያ መጓጮ አደረገ ወዘተ የሚሉ የተለመዱ ጨዋታዎች አርዕስተ ዜናዎች ሆነዋል። በደብረ ዘይት ከተማ ሰላማዊ ሰልፍ በማድረግ የቀድሞ መንግስት የጦር አባሎች ቤተሰቦች እርዳታ እንዲደረግላቸው ኢህአዴግን ለመኑ የሚል ሁሉ እንሰማለን። የሽግግር መንግስት ከተመሰረተ በኋላ ለኢህአዴግ የሚቀርብ ልመና ሊኖር አይችልም። በማንኛውም ስብሰባ ተገኙ የሚባሉት የኢህአዴግ ተወካዮች እንጂ የሽግግር መንግስት ወይንም የሌሎች አካሎች ተወካዮች ተገኙ የሚል አልሰማንም። ስለዚህ ሚዲያ የኢህአዴግ ከመሆን አልፎ ለሌላው ክፍል ምንም አገልግሎት ለመስጠት አልቻለም። ከአንዳንድ ውስጥ አዋቂዎች እንደተነገረን ደግሞ ወያኔ ኢህአዴግ በቅርቡ በአዲስ አበባ ከተማ የትግራይ አብዮት ድምጽና የሰላም የዲሞክራሲና ነጻነት ድምጽ በመባል የሚታወቅ 2 የሬዲዮ ጣቢያዎች እንደሚያቋቁም ለማወቅ ችለናል። እንግዲህ ወያኔ ኢህአዴግ ብሔራዊ ሚዲያውን ጨምሮ 3 የፕሮፓጋንዳ ማሰራጫዎች ይኖሩታል ማለት ነው። በወያኔ ኢህአዴግ መሪዎች ቋንቋ ዲሞክራሲ ይሏል ይህ ነው። ለመሆኑ ለሌሎች የፖለቲካ ኃይሎችና ድርጅቶች ሬዲዮ ጣቢያዎችና ጋዜጠኞችስ በኢህአዴግ መልካም ፈቃድ በአየርና በገበያ እናገኛቸው ይሆን? 3.3 እነ ተስፋዬ ወልደ ስላሴ ከወያኔ ኢህአዴግ ጎን ቆመው ለኢህአዴግ መሳሪያ ሲሆኑ ከነ ተስፋዬ ትዕዛዝ በመቀበል የሰሩትን የደህንነት ሰራተኞች በየቀኑ በሚዲያ ማውገዝ ፋይዳ የለውም። ስለዚህ ደህንነቱ ለፈጸመው ወንጀል ዋነኛ ተጠያቂዎች የሆኑትን እነ ተስፋዬ ወልደ ስላሴንና ግብረ አበሮችን ጓዳ እያስተናገዱ በእነሱ ስር በትዕዛዝ ሲሰሩ የነበሩትን ብቻ ጠላት አድርጎ ማቅረብ አይቻልምና ህዝቡ ትክክለኛውን ነገር የሚያውቁበት ሚዲያ እንዲኖረው መደረግ ይኖርበታል። 3.4 በቅርቡ ደግሞ ሚዲያው የህዝቡን አመለካከትና ስሜት ለመሳብ አዲስ የማረሳሻ ፕሮግራም እያቀረበ ነው። በቀይ ሽብር የተሳተፉትንና
በሽብሩ ቤተሰቦቻቸው የተጎዱባቸውን ሰዎች በሚዲያ እያቀረቡ ሚዲያው የፍርድ ቤት ስራ እየሰራ ነው። ለነገሩ ወያኔ የቀይ ሽብር ጉዳተኞች ጠበቃ ሊሆን አይችልም። እኔ እስከማውቀው ድረስ ወያኔ በቀይ ሽብሩ ራሱ ተሳትፏል። የወያኔ አባሎች ለምሳሌ እኑን ለስላሴ ግርማይ፣ አስፋው በአድዋ አውራጃ በደርጉ የህዝብ ድርጅት ጊዜያዊ ጽህፈት ቤት ሰርገው ገብተው ብዙ የኢህአፓ አባሎችን በሽፋን ፈጅተዋል። ከኢህአፓ ውጪ ደግሞ ወያኔን የተቃወሙ የትግራይ ተወላጆች እነ ታደሰ ገብሩ፣ ውብነ ብርሃኑ፣ ወዲ ድልህ፣ ኢሳያስ አረጋዊ ወዘተ የመሳሰሉትን ረሽኗል ወይንም አስረሽኗል። ራሱ ወያኔ በሜዳ የደበደባቸው በርካታ ወንድሞቻችንስ እና አጽባህ ዳኛው፣ ወዲ ጣም ያለው፣ ወዲ ሰንደቅ፣ ራስ ወርቅ ቀጸላ፣ ተክሉ ሐዋዝ ወዘተ በምን ሽብር ይሆን የተገደሉት? በአጠቃላይ ወያኔ የደርግን መዋቅሮች በመጠቀምና በራሱ ስኳዶች ቁጥር ስፍር የሌላቸው የኢህአፓ አባሎችንና ሌሎችንም ሰዎች እንደፈጀ ስለሚታወቅ ከሽብርና ከወንጀል ነጻ ሊሆን አይችልም። ከዚህ በመነሳት ዛሬ ወያኔ ሚዲያውን ተቆጣጥሮት የቀይ ሽብር ጉዳተኞች ተቆርቋሪ ሆነው ለመቅረብ ደፋ ቀና ቢል ከማይታወቅ ቤት ገብቶ ቁርበት አንጥፉልኝ ይላል ያለውን ጅብ ታሪክ ከሚያስታውሰን በቀር ሌላ ትርጉም የለውም። እዚህ ላይ ሌላ መታወስ ያለበት ጉዳይ ደግሞ በቀይ ሽብር የተሳተፉትን ወንጀለኞች የወያኔ አባሎችን ጨምሮ በትክክል ሊጠቁመን የሚችል ድርጅት ኢህአፓ ነበር። ምክንያቱም ኢህአፓ የቀይ ሽብሩ ገፈት ግንባር ቀደም ቀማሽ ነበርና። ስለዚህ እነ ኢህአፓ በሰኔው ኮንፈረንስ እንዳይገኙ ቪዛ በመከልከል የተዋደቀውና አሁንም በጎንደርና በጎጃም ኢህአፓን በሞጋት ላይ ያለው ወያኔ ኢህአዴግ የቀይ ሽብር ግፍ የመድረክ አስተዋቂ ሲሆን የምጣዱ እያለ የእንቅቡ ተንጣጣ ከሚያሰኝ በስተቀር ሌላ ቁም ነገር የለውም። ሶስት ነጥብ 5 ደርግ ስልጣን ላይ ለመቆናጠጥ የኃይለ ሥላሴ መንግስት ካንበረከከበት ዋነኛ ምክንያትና ፕሮፓጋንዳ አንዱ በዮናታን ዲምቢልቢ የተጠናከረው አስከፊ የድርቅ ፊልም ለኢትዮጵያ ሕዝብ በተደጋጋሚ በማሳየት ነበር። ወያኔ ኢህአዴግም ይህንኑ ስልት ለመጠቀምና የህዝቡን ስሜት ለመሳብ ሲል አንድ ሚስጥሩ በህዝብ ያልተጋለጠ የሐውዜን እልቂት የሚያሳይ ፊልም አጠናቅሯል። በነለገሰ አስፋው በድንቁርናና ጭካኔ በሐውዜን ስላለቀው ህዝባችን የሚሰማኝ ጥልቅ ሐዘን የፕሮፓጋንዳ ሐዘን ሳይሆን ልባዊ ሐዘን ነው። ሆኖም ስለዚህ ፊልምና ስለተጨፈጨፈው ህዝባችን ሚስጥር ለዚህ ጊዜ ብቻ ባጭሩ ለመመዝገብ እገደዳለሁ። በ1981 ዓ.ም ወያኔ ከመቀሌና ማይጨው ከተሞች በስተቀር የተቀሩትን የትግራይ ከተሞች ተቆጣጠረ። የትግራይ ህዝብ ደርግ በከተሞች ሊያደርስ የሚችለውን አደጋና የወያኔንም ከተሞች የማስተዳደር አቅም በመገመት ወያኔ ከተሞችን እንዲለቅ አጥብቆ ጠየቀ። ወያኔም በወቅቱ ከህዝብ ፍላጎት ውጪ ለመሆን አቅም ስላልነበረው በጣም እየቆጨው ከተሞቹን ለመልቀቅ ተገደደ። ወያኔ ከከተሞቹ የወጣው በህዝብ ግፊት መሆኑ እየታወቀ ሳለ ደርግ ግን ከተሞቹን በኃይል አስለቀቁ ሲል ፎከረ። ወያኔም በህዝቡ ተገፋፍቶ በመውጣቱ ለደርግ ፕሮፓጋንዳ እየተጋለጠ መሆኑን አወቀ። ስለዚህ ህዝቡን አመለካከት የሚለውጥበት አንድ ዘዴ መቀየስ ነበረበት። ዘዴው በዋናው ከተማው ከመቀሌ ወደ አዲግራት ከተማ በሚወስደው አውራ መንገድ ወደ ግራ ፈንጠር ብላ በምትገኘው የሐውዜን ከተማ አተኮረ። የወያኔ ፕሮፓጋንዲስቶች የሐውዜን ከተማ ህዝብ ወያኔን በመደገፍና ደርግን በማውገዝ ተደጋጋሚ ሰልፎች ማካሄዱን በስፋት አውርተው አስወሩ። የሐውዜን ህዝብ ደማቅ ሰላማዊ ሰልፍ አደረገ የሚለው ወሬ ከመቼውም እየተጋነነ በተለያየ ዘዴ እነለገሰ አስፋው ጆሮ እንዲደርስ ተደረገ። በተለይ ደግሞ በአንድ የገበያ ቀን የሐውዜን ህዝብ እንደገና ሰላማዊ ሰልፍ እንደሚያደርግ የሚጠቁም መረጃ ለነለገሰ አስፋው እንዲደርስ ተደረገ። ለገሰ አስፋውም ቀድሞም እጁ በደም የታጠበ ነውና የወያኔን ሴራ በሚያሳካ መንገድ
በገበያ ቀን ህዝቡን በአየር አስጨፈጨፈ። ይህንን አሰቃቂ ጭፍጨፋ የተመለከተው የትግራይ ህዝብም ተቆጣ። ወያኔን ከከተሞች እንዲለቅ ሲወተጉት የከረመው የትግራይ ህዝብ እንዲያውም ወያኔ ወደ ከተሞቹ እንዲመለስ ፈለገ። ወያኔ ከተሞቹን ለመያዝ ሲንቀሳቀስ ለገሰ አስፋው ትግራይን ለቆ ወደ ዋሻው ወደ አዲስ አበባ ፈረጠጠ። እዚህ ላይ በጣም ትኩረት ሊሰጠው የሚገባው ጉዳይ አለ። ደርግ ኢሰብአዊ የሆነ ድርጊት እልቂት የፈጸመው በሀውዜን ላይ ብቻ አልነበረም። በጎንደር፣ በጎጃም በተለይ በብቸና ጭፍጨፋዎች ተፈጽመዋል። ሆኖም ግን እንደ ሀውዜኑ አስደናቂ ፊልሞች አልተቀረጹም። የሀውዜኑ እልቂት ፊልም ግን አቀራረጹና ጥራቱ በሆሊውድ ከሚቀረጹት ፊልሞች ጋር የሚወዳደር ነው። ለሀውዜን እልቂት ፊልም ቀረጻ የወያኔ ፊልም አንሺዎች ከነዘመናዊ ካሜሮቻቸው ጋር በተጠንቀቅ ሀውዜን ላይ ነበሩ። የአየሩ ድብደባ ባለ ካሜራማኖቹ ሳይነካቸው በጣም አሳዛኝና ቀስቃሽ የሆነ እልቂት ፊልም ለመቅረጽ ተቻለ። በጣም በሚያሳዝንና በሚያስቆጭ ሁኔታ ለሀውዜን ህዝቦች ፕሮፓጋንዳ ስራና ለትግራይ ህዝብ መቀስቀሻ መሳሪያ ሆነ። በዚህ ፊልም ወያኔ ህዝብ ከመቀስቀስ ሌላ ፊልሙን አራክቶ በማሳየት በተለያዩ ክፍለ ዓለማት ከሚኖሩት የትግራይ ተወላጆችና ሌሎች ኢትዮጵያውያን በርካታ ገንዘብ መሰብሰብ ቻለ። ዛሬ ደግሞ ሌላውን ህዝብ የቀሰቀሰው ፊልም በብሔራዊ ሚዲያና በሌላም ዘዴ ስልጣን ለማጠናከሪያ ጥቅም ላይ እያዋለ ነው። ሚዲያውም ለዚህ አይነት ረቂቅ ፕሮፓጋንዳ ስራ ተጋልጧል። የትግራይ ህዝብ በድርቅ ጊዜ ወደ ሱዳን ተወስዶ በፊልም በመቅረጽ የወያኔ ገቢ ምንጭ እንደሆነ ሁሉ ዛሬ ደግሞ በሀውዜን ፊልም የወያኔ ኢህአዴግ ማጠናከሪያ መሳሪያ ለመሆን መብቃቱ እጅግ የሚያሳዝን ነው። አራተኛ የዲሞክራሲ ጥያቄን በሚመለከት ወቅቱ ከብረትና ከሽብርተኝነት ይልቅ የፖለቲካ ትግል የሚካሄድበት ወቅት ነው። በሀሳብና በፖለቲካ የተለያዩትን በብረት ኃይል አስታግሳለሁ ብሎ ማሰብ በህዝብ ህይወትና በአገር እድገት መፍረድ ማለት ነው። በአሁኑ ጊዜ ሀገራችን በጦርነት ምክንያት ኢኮኖሚያ በመንኮታኮቱ ህዝባችን ተጎሳቁሏል። ሀገራችንና ህዝባችን እንዲጠቀሙ የሚፈልጉ ኃይሎች ካሉ ህዝቡ ወዶና ፈቅዶ እንዲቀበላቸው ማድረግ አለባቸው። በተረፈ በጠመንጃ ኃይል የህዝቡን አፍ እንዘጋለን ቢሉ ባለብዙ ጠመንጃ ከነበረው ደርግ ምንም አልተማሩ ማለት ነው። ከታሪክና ከተሞክሮ ተምረው ለህዝባችን ችግር መፍትሄውን የሚሹ ከሆኑ ግን መንገዱ አንድ ብቻ ነው። ይኸውም ዲሞክራሲን በሰላማዊ መንገድ መቀበል ብቻ ነው። ተቃዋሚዎቹን እኔ ትክክል ነኝ ብሎ ቢቀርብና ሀሳቡ ትክክል ሳይሆን ትክክለኛ ያለ መሆኑን ህዝብ አስረድቶ ከማሳመን ውጪ የተቃወመንን ሁሉ በጥይት እንፍጅ ብንል ሌሎች አዲስ ተቃዋሚዎችን ከመፍጠርና ወደ ከፋ ዘግት ከመግባት በቀር ሌላ ትርፍ አይኖረውም። ይህንን የዲሞክራሲ መስመር ለመቀበል የማይፈልግ ካለ በዜግነቱና በኢትዮጵያዊነቱ የማያምን ኢትዮጵያዊን ለማጥፋት ያቀደና ለኢትዮጵያ የታሪክ ጠላቶች ያደረ ብቻ መሆን አለበት። ዲሞክራሲያዊንን እያልን ተቃዋሚን ማሳደድ ማለት በራስ ያለመተማመን ማለት ነው። በግል ወንጀል የፈጸመ ካለ ደግሞ ከመንግስት ነፃ ሆነው በሚቋቋሙ ፍርድ ቤቶች አቅርቦ ለፈጸመው ወንጀል በፍርድ እንዲቀጣ ማድረግ ነው። ሰላምና ዲሞክራሲ ኖሮ እድገቱና ብልጽግናው በሚገኘው በተባበረ ክንድ በመታገል እንጂ በጎሳና በዘር በመበታተን አይደለም። የዲሞክራሲ መታጣት ያመጣብንን ችግር የምንፈታው ዲሞክራሲ ይኑር በምንልበት ሁኔታ ጊዜ ተበታትነን በመኖር ሊሆን አይችልም። ስለዚህ ምርጫው ከመካሄዱ በፊት ጊዜ ሳናጠፋ ሀቀኛ ዲሞክራሲ ተግባራዊ መሆን አለበት። ምርጫው የተሳካ ውጤት ካላስገኘ ደግሞ በጦርነት የመነመነችው ሀገራችን ሌላ ውጣ ውረድ ውስጥ እንደምትዘፈቅ ለመገመት አያዳግትም። እኔም በኢትዮጵያዊነቴና ዲሞክራሲ መብቴን በመጠቀም ለሀገሬ ጠቃሚ ስራዎችን ለማበርከት ዝግጁ ነኝ። ስለሆነ በማንኛውም ጊዜ ወደ ሀገሬ ተመልሼ በፖለቲካ ለመታገል ፈቃደኛ ነኝ።
በዚህ መሰረት ሚዲያ ሁላችንም በእኩልነት የሚያገለግል መሆኑን ህዝቡ እንዲያምንና የሽግግር መንግስቱም ለዲሞክራሲ የቆመ መሆኑን ለማሳየት ይህንን ግልጽ ደብዳቤ በሀገሪቱ ጋዜጦች እንዲታተሙና በሌሎች የዜና ማሰራጫዎች እንዲተላለፍልኝ ለሚዲያው ልኬያለሁ። በዚህ አጋጣሚ የኢትዮጵያ ህዝብ በጥያቄ መሰረት ይህንን ጽሑፍ እንዲሰራጭልኝና ወደ ሀገሬም ተመልሼ በሰላማዊ መንገድ በፖለቲካ እንድታገል እንዲተባበረኝ ጥሬን አቀርባለሁ። ይህንን የዜግነት መፍትሄን የምነፈግ ከሆንኩም ህዝቡ በዚያው በነጻው ሚዲያ ተጠቅሞ መልስ እንዲሰጠኝ እጠይቃለሁ። አብርሃም ያየ ሎንዶን ነሐሴ 1 ቀን 1983 ዓ.ም። ግልባጭ ለኢትዮጵያ የሽግግር መንግስትና የመዋቅርት ጉባኤ፣ ለኢትዮጵያ ዜና አገልግሎት፣ ለኢትዮጵያ ዲሞክራሲ ኃይሎች ቅንጅት ኢዲሃቅ፣ በየሀገሩ ላሉ ኢትዮጵያን ማህበራት፣ ለተለያዩ የኢትዮጵያ ፖለቲካ ድርጅቶችና ስብስቦች፣ ለአምነስቲ ኢንተርናሽናል በትርጉም፣ ለአሜሪካ ድምጽ ሬዲዮ የአማርኛው ክፍል፣ ለጀርመን ድምጽ ሬዲዮ የአማርኛው ክፍል፣ ለቫቲካን ሬዲዮ የአማርኛውና የትግረኛው ክፍል፣ ለተጋድሎ ሓርነት ኤርትራና መሰል የኤርትራ ቡድኖች። ለዛሬ በቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።